በ20 ዓመት 388 ኪሎ ሜትሮችን በእግር ጉዞ የድል የአርበኞች ቀንን ምክንያት በማድረግ አዲስ አበባ ከጌዲኦ ቡሌ ተነስቶ የደረሰውን ወጣት ይዘን ዛሬ ቆይታ ልናደርግ ነው። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ቆያችሁ? ሶዶ ለማ ሚዲያ በፖድካስት እንግዳው ዛሬ ከእናንተ ጋር ከወጣቱ እያሱ ክፍሌ ጋር ቆይታ ሊያደርግ ነው። እያሱን ከሰሞኑ በሶሻል ሚዲያ ስንከታተል እንደነበረው የተለያዩ ከተሞችን እያቆራረጠ አገር አቋርጦ ደርሷል። እዚህ እንግዳ አድርጌዋለሁ። ከእርሱ ጋር ነው ቆይታ የምናደርገው። ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ስትከታተሉ ላይክ ሼርም እንደዚሁ ይደረግ። እያሱ እንኳን ደህና መጣህ። በገነገ እንኪዳ ጌቲ ችየዋለሁ። ውሰድ። እንኳን ደህና መጣህ። እንኳን ደህና ቆየህልኝ። በገነገ ኪቶርተከን እንኳን ደህና ቆያችሁኝ ማለት ነው። በጌዲዮ አይደለ? አዎ። እኔ እኮ ትንሽ ሞክር ነበር። በጣም አሪፍ ረሰቼ ነው። ጥሩ ነው። ትችላለህ። ከኦሮምኛ ጋርም ይቀራረባል አይደል? ይቀራረባል። አዎ። ስለዚህ አንተ አሁን ኦሮምኛ ትችላለህ? በጥቂቱ ይችላለሁ። የጉጂ ኦሮምኛ። የጉጂ በተለይ ማለትም በጠረፍም አካባቢ ላይ ስላሉ ያን በአንድ አካባቢ እየኖርንም ስላለ ከጉጂ ጋር የታሪክ የብዙ ዓመት ታሪክ ነው ያለን። በዚህ አጋጣሚ ከጉጂ ጋር የወንድም የጉጂ ህዝብ ከጌዲዮ ህዝብ ጋር ተቀራርበን አንድ ጋር ተዋልደን ተዋይደን የኖርን ህዝብ ነው። የሚገርም ነው። በገነጋ ዳጊቴን በጌዲዮኛ ነው። በኦሮምኛ በለው እስቲ አንተ። በገነጋ ዱታኔ ነው። መንገድ ላይ ብዙ ሰዎች እንደዛ እያሉ እየመለስክ ነበረ በቪዲዮ። በጣም በገነጋ ዱታኔ እና ጀራኑ በገነጋ አንቱርተኔ ጀራ ደሳራይ ማለት እንኳን ደህና መጣይ ሲሉኝ እንኳን ደህና ቆያችሁ እንደማለት ያህል ነው እያልክ ነው የመጣው። በጣም የሚገርም ነው። ወደ ዋና ጉዞው እንመለሳለን። ያው ዋነኛ ጉዳያችን ዛሬ ያንተ ጉዞ ስለሆነ 20 ዓመትህ ነው። የት ተወልደን ያደግከው? ምን አይነት አስተዳደግ ነው ያለ? ለቤተሰብ ስንተኛ ልጅ ነህ? ተወልጄ ያደግኩት ጌዲኦ ዞን ከዋና ከተማ ከጌዲኦ ዞን ዋና ከተማ ዲላ 27 ኪሎ ሜትር ገባ ብላ በምትገኝ ቡሌ ከተማ በምትባል ከተማ ውስጥ ነው የተወለድኩት። ለቤተሰቤ 5ኛ ልጅ ነኝ። 4 ልጆች የኔ ወንድሞች 4 ወንድሞቼ ገጠር ነው የተወለዱት። ሞር ደግሞ እኔ 5ኛ ልጅ ከተማ ነኝ የተወለድኩት። ምክንያቱም በዛ ጊዜ ቤተሰቦቼ ገጠር ከሚኖሩበት ወደ ከተማ እንትን ብሎ ነበር ቤታቸውን ሰርተው ከተማ ለመጀመሪያ ጊዜ እንደገቡ ለመጀመሪያ ጊዜ ከተማ ላይ የወለዱኝ እኔ ነኝ። ከዛ ደግሞ ከአባቴ አርብቶ አደርም ነበር፣ አርሶ አደርም ነበር። ከተማ ለመኖር ብዙም አልተመቸውምና ወደ ገጠር ተመልሰን ሄድን። ከተማ ተወለድኩ፣ ገጠር አደግኩ። ገባ ብለህ ተመልሰህ ወደ ቡሌ ወደ ገጠር ሄድክ? ወደ ገጠር ከቡሌ ከተማ ቢያንስ ብዙም አይርቅም። ቢያንስ 2 ኪሎ ሜትር ብርቅ ነው የተወለድኩበት ማለት ያደግኩበት አካባቢ። ከተማ ትታያለች። ተራራማ ቦታ ላይ ነው ያደግኩት። ሞር ደግሞ ከተማም ተራራ ላይ ነው ያለችው ቡሌ ራሷ። ከነዛ ተንተርሶ ብዙም አይርቅም፣ ገጠር ነው ግን ያደግኩት። ለቡሌ ከተማ ያለህ ፍቅር ያለህ አክብሮት በምን ይገለጻል? እስቲ ግለጻት ብትባል ቡሌ አስተዋውቅልን። ቡሌ እንግዲህ በጣም ለኑሮ ምቹ የሆነች ከተማ ናት። ምክንያቱም የተወለድኩባት ሀገር ናት። ሞር ደግሞ እኔ ወልዳ አሳድጋ ለ20 ዓመት አዳርሳ ለመላው ለኢትዮጵያ ወጣትም ሆነ ለኢትዮጵያ ሕዝብ መልእክቴን እንዲያስተላልፍ ወልዳኝ ያሳደገች ከተማ ስለሆነች ቡሌን በጣም ይወዳታለሁ። ነዋሪዎቿን በጣም ነው የሚወዳት። ብዙ ነዋሪዎች ነው ያሏት። ማለት ከተማው ዞኑ የጌዲኦ ነው ይሁን እንጂ ብዙ ብሔር ብሔረሰቦች አሉ። መኖሪያ ናት። የብዙ ብሔር ብሔረሰቦች መኖሪያ ናት። እነዚህ ተንተርሰው ሁሉም አንድ ላይ የየራሳቸውን ባህል የየራሳቸውን አለባበስ ሁሉ ነገራቸውን ይዞ የሚኖሩባት ምቹ የሆነች ከተማ ናት። በጣም አሪፍ።
ዋነኛው ነገርህ ጉዞህ ነው። እዚህ ስቱዲዮም ለመገኘትህ እያሱንም እንድናውቀው ያደረገው ያንተ የእግር ጉዞ ነው። ምንድን ያነሳሳ? በ20 ዓመትህ ብዙ ካንተ የበለጡ ሰዎች ይህን ማድረግ ይችሉ ነበረ፣ ወደፊትም ይችላሉ ብለን እናስባለን። ይበልጡን ደግሞ የእግር ጉዞ ብርቅ አይደለም። በእርግጥ ድሮም አባቶቻችን ይጓዙት ነበር። ግን ጉዞ ምን ይመስል ነበር ከማለቴ በፊት ምንድን ያነሳሳ እንደዚህ አይነት ነገር ለማድረግ? በጣም አሪፍ ነው። እንደዚህ አይነት ነገር ለማድረግ ያነሳሳኝ ለሚወዳት ሀገር ሲል ለሀገር አሻራ ለማስቀመጥ ያህል ነው። ሞር ደግሞ አሁን ያለው ወጣት ለሀገር ብቁ እንዲሆንና ሁሉንም ነገር ደግሞ ይችላለሁ ብሎ እንዲቀበል አንዱ መልእክትም ይሆናል ብዬ ነው ያሰብኩትም። የጉዞዬም ዓላማ ይሄ ነው። ምክንያቱም ከ388 ኪሎ ሜትር በላይ ነው እና የተጓዝኩት። እነዚህ ኪሎ ሜትሮች እንደማይቻሉ አድርጎ የዛኔ አነሳስ ላይ ሲወስዱ የነበሩት ወጣቶችም አሉ፣ ብዙ ማህበረሰብም ነበረ። ይሄን ደግሞ መጥቼ እስከ አዲስ አበባ ድረስ መጥቼ አሳይቻለሁ። እንደሚችልም ደግሞ ለነሱም አሳይቻለሁ። ብዙ ሰዎች እንትን ሲሉኝ ነበረ። ሞር ደግሞ እነሱም በተሰማሩበት ዘርፍ ቢተገብሩ መሞከር ሳይሆን ቢተገብሩ ድል ያደርጋሉ፣ ይችላሉ። በጣም ይሄን ለማሳየት ተጠቀምበት። ለማሳየት ተጠቀምኩ። ያወያያቸው ሰዎች ናቸው ወይስ መነሳትህን መጀመርህን እንዲሁ የተረዱ ሰዎች ናቸው አትችልም ሲሉ የነበሩት? እንደ ስጋት ነው ላንተ አዝነው ነው ወይስ እንደ ደረቅ ትችት ነው? ለኔም አዝነው ሲሉኝ የነበሩት ሰዎች ነበሩ። ይሄን ጉዞ ለማድረግ ወደ 10 ወር ደርሶኛል። ካቀድኩ ወደ 10 ወር ደርሷል። ኮች ጸጋ የሚል ነበረ። አትሌቲክሱ ላይም ይሰራ ነበረ። ወረዳ አትሌቲክስ ላይ ወረዳ በነበርንበት ጊዜ አሁን ነው ቡሌ ወረዲ ከተማ ሆና ከተመሰረተች 1 ዓመት አልሆናትም። የዛኔ ወረዳ ትባል ነበረ እና የገጠር ቀበሌዎችን ጨምራ የዛኔ ብዙ የሚችል በሀሳብም ጎበዝ የሆነ ኮች ነበረ። ኮች ጸጋ የምንለው ይሄን ነገር እሱ ጋር ሄጄ አማከርኩ። እሱ ሁሉንም ነገር ትችላለህ እያለኝ ነበርና ሞር ደግሞ ይሄን ጉዞ እሱ ጋር ሄጄ ሲያማክረው ደነገጠ። ደስ ብሎት ደነገጠ። ያሳስብሃል፣ ደንገት መንገዱ ላይ ብዙ ነገሮች ሊኖሩ ከነዚህ ተንተርሶ እሱ እንትን አለና አንተ ችሌ ታሳያቸዋለህ፣ ግን ድንገት መንገድ ላይ የሚከሰት ነገር ይኑር የሚለውን ነገር ወደ ውስጡ ወሰደና ብርታት ሰጥቶኝ ነበርና እሱ ሞር ደግሞ በሶሻል ሚዲያ ነው ይሄ ነገር ከቡሌ እንደወጣው ዲላ ደርሼ ፎቶዎችን ፖስት ሲያደርግ ሌላ ሚዲያዎችም ሲቀባበሉ ደግሞ ብዙ ሰዎች እንዴት ነው እሱ ይሄ ነገር እንዴት ነው እሱ ላምኑ አልቻሉም። እየደወሉኝ እየጠየቁኝ ነበረ እና ያው እንግዲህ ይችላለሁ ብዬ ለነሱ እየነገርኩ ነበረ። የጌዲኦ አባቶች ምን ይላል መሰለህ? በፊት አዲስ አበባን ሻዋ ነው የሚለው ናና ምናይን ሻዋ ገናን የሚል አባባል አለው። ይህ ማለት ቀስ በቀስ እየተካሄደ አዲስ አበባ ይደረሳል እንደማለት ነው። አዲስ አበባ ሩቅ አድርገው ነው የዛኔ የሚወሰዱ። አሁንም 388 ኪሎ ሜትር በላይ ነውና ይህ መንገድ እንግዲህ ሩቅ ነው። ናና ምናይን ሻዋ ገናን የሚል ደግሞ አባባል አለው። ይህ ማለት ቀስ እየተካሄደ በትዕግስት ከሆነ በእርጋታ ከሆነ አዲስ አበባ ይደረሳል እንደማለት ነው። አንዳንድ ሰዎች ደግሞ ይሄን አባባል እየጻፉ ይሄን አባባል ትመልሳለህ፣ በቃላት ያወሩትን በተግባር ታሳያለህ እያሉኝ ሲያበረታቱኝ የነበሩት ብዙ ሰዎች አሉ። እነሱም ማመስገን ይፈልጋሉ። እንደዛ ነው። ስንቅ ነበሩ ለአንተ፣ በጣም ሞራል ሆነውሃል። በጣም እሺ። ስትነሳ 1 ኪሎ ሜትር 2 ኪሎ ሜትር የተወሰነውን አብረን የተጓዝ ነው ማለት ይቻላል። በሶሻል ሚዲያ ነው የምትከታተል ስለነበረ ምን ይመስል ነበር ስሜትህ? የተቀያየረበት መንገድ፣ ከተሞችን እያቆራረጥክ ስታልፍ የድካሙ ሁኔታው መቼስ እንዳነሳሳ አይሆንም ጉልበትህ። አሁን ዛሬ ጠርቀምቀም ብሎ በጣም እንደደከመ ስታወራኝ ነበረ። ስትጀምር ግን ምን ይመስል ነበር ኃይልህ፣ ኢነርጂህ? ከዛ እንዴት ከተሞችን ስታቆራረጥ ምን እያስተዋልክ መጣ? ሲጀምር ለከተማ ነዋሪዎችም እንደውም ለብዙ ሰዎች አልነገርኩም። ለጥቂት ሰዎች ናቸው የነገርኩት።
ቀኑ ይሁን ነበርና የጀመርኩት 11 ይህ በጠዋት ነው የወጣሁት። ከ27 ኪሎ ሜትር በኋላ ነው ቁርስ ራሱ የቀመስኩት። ከ27 ኪሎ ሜትር ጉዞ በኋላ ነው ከራሱ ከቡሌ ዲላ ስደርስ ማለት ከቡሌ ዲላ ደርሼ ከነዚህ በኋላ ነው ሞር ደግሞ እየሮጥኩ ነው የመጣሁት። ያኞቹ ሩጫዎች እኔ ለትንሽ ድካም እንትን ጨምሮኝ ነበር። በመጀመሪያ ቀን ራሱ ፈተና ሊሆኑ ቦርሳ ተሸክሜ ነበርና እዚህ ጋር ስትራፖ የመሰማት ነገሮች መንገዱም ቢሽታ መንገድ ነውና ከቡሌ ዲላ እነዚህ ቻሌንጆች ነበሩ። ግን ቻሌንጆቹን እንደሚያቋቁም ውስጤን አሳምኛለሁ። ምክንያቱም ይችላለሁ የሚለውን ነገር በውስጤ ስለያዝኩ። በሩጫ ጨርሰዋለሁ ብለህ ገምተኸው ነው ወይስ ከቡሌ ቢያንስ ዲላ ድረስ በሶምሶማ ቢሆን ይል ብለህ ነው? እንደዚህ ለማድረግ ነው። ሰንደቅ ዓላማን በእጄ ይዤ ስለነበረ ብዙ ሰዎች እያዩኝም ነበረና ያነቃቃል። ለኢትዮጵያችን እንሮጣለን እያሉ ህፃናት ከኔ ጋር ሲሮጡ የነበሩት ህፃናትም ነበሩ ልጆች። እንደዚህ አይነት ነገር ነበረና ሞር እንደዛ አነሳሶቼ ትንሽ ቻሌንጅ ፈጥረው ነበረ። ግን ውስጤን አሳምኜ ነበርና ይወጣዋል የሚለውን ከነዚህ ተንተርሰው ደግሞ ተወጥቼ አሳይቻለሁ ማለት ይችላል። ልክ ነህ። አጃቢውም ስላለ እዛ አካባቢ ሞቅ ያለ ነበር ማለት ነው እስከ ዲላ ድረስ። ከዲላ በኋላ የተለያዩ የሲዳማ ክልል ከተሞችን፣ የኦሮሚያ ክልል ከተሞችን አቋርጠን የመጣ አንዳንዴ ያው ሰላም የለም በሚባልበት አካባቢ ጭምር ቆም እያልክ ከማህበረሰቡ ጋር የተወሰኑ የሻይ ቡና ሰዓቶችን ከተማን አካባቢን የማስተዋወቅ ነገርም ስታደርግ አይተናል። ምን ነበር ያለው አስተያየት? ምን ገጠመ? ለየት ያለ ገጠመኝ እስካለ? በጣም ደስ የሚል መንገድ ነው የመጣሁት። ማለት ህዝቡ ለኔ የነበረው አቀባበል፣ ፍተሻዎች ነበሩ መንገድ ላይ። እነዚህ ወረቀቱን ሲያሳይ ደግሞ በጣም እየደነገጡ ነበር። ከጌዲዮ አዲስ አበባ ይቻላል ለካ የሚል ሀሳብ ውስጣቸው እየገባ ነበር። እኔን አሳልፉት የሰላም መልእክተኛ ነው ማለት ባዜዎች ነበሩ። ህዝቡ ሲያጨበጭብልኝ ነበረ። መንገዱ ደግሞ እንዴት ነው ሲል መንገዱ በሶሻል ሚዲያ ብዙ ሰዎች እያስፈራሩኝ ነበረ። መንገዱ ደግሞ ደህና እንደሆነ እኔም ተጉዤበት የኦሮሚያ ክልል ነዋሪዎችም በተለያዩ ከተሞች የነበሩ ነዋሪዎችም ሲያረጋግጡት የነበረው ከነሱ ጋርም ብዙ ቆይታዎችን አድርጌያለሁ። በእነዚህ ቆይታዎች ሁለታ የዋሉልኝ ሰዎች አሉ። በጣም የሚያመሰግናለሁ። በየከተሞቹ ምን አደረጉልኝ? ይሄን ሰው ደግሞ ሳላመሰግነው አላልፈውም። አቶ ብርሃኑ ጋንካ ይባላል። የት ነው? የባቱ ከተማ ነዋሪ ነው። ባቱ ላይ እንደደረስክ ማረፊያ ቤት ገባውና እቃ ማረፊያ ላይ አስቀመጥኩና ነገ ደግሞ ያለኝ መንገድ ምን ያህል ነው የሚለውን ለማጣራት አዲስ አበባ ከዚህ በፊት መጥቼ አላውቅም። ጭራሽ ከተሞቹንም አላውቃቸውም። ይሄ መንገድ ቀሪው መንገድ ምን ያህል መንገድ ይሆናል? መንገዱን ቆይ ላጣራው ብዬ ከከተማ ወጣ ብዬ አንድን አባት የ50ዎቹ ዓመት አባት አጥራቸው ደጅ ላይ ቆሞ አገኘዋቸውና አናገርኳቸው። ጠይቃቸው ላምኑኝ አልቻሉም። አሁን እኔ የሰላም ተጓዥ ነኝ ትላለህ፣ ቦርሳ የታል? ሻንጣ ነገር አልያዝክ? ወረቀት አልያዝክ? በዚህ ምሽት ወዴት ልትሄድ ነው አሉኝ። እንደዚህ ነው ብዬ አስረዳው። ምክንያቱም ሻንጣዎቹን ከተማ እንዳስቀመጥኩ አስረዳዋቸው ማረፊያ ላይ። ከዛ መረጃዎችን መለዋወጥ ጀመርን። በዛ ቅጽበት ደግሞ ጋዜጠኛ ደወለ ወደ እኔ። ይሄን ጋዜጠኛ እሱ ያውቃል። አሁን ላምነኝ ነው። ከነ ቅድሙ አላመንኩም ነበር፣ አሁን አመንኩ። ከጌዲዮ አዲስ አበባ ይቻላል እንዴ? ጌዲዮ ከዲላ ይቻላል እንዴ ማለት ጀመረስ። ለካ እንደዛ አይነት ወጣት አለ፣ ሀገርን የሚረከብ ወጣት አለ እስከ ማለት ድረስ። ማታ ደግሞ ከተማዎችን የማስጎበኘት የዝዋይ ሐይቅ አለ። ሐይቅ ዳር እያስጎበኘ የተለያዩ እዛ ያለውን እንትኖችን መናፈሻ ስፍራዎችን የተለያዩ የአሳ መጥበጃ ባይላዊ አለ። እነሱ አሳ ትበላለህ? በደንብ በላህ? አሳ አልበላውም ከዚህ በፊት ስለማላውቀው ድንገት ጉዞዬ ላይ ሊፈትነኝ ይችላል በሚል ድንገት ጥንቃቄ ሲያደርግ ስለነበር አልበላውም። ይህ አባት ደግሞ ከዚህ ከታሪካዊ ወጣት ጋር መጓዝ እፈልጋለሁ፣ ነገ አብረን እንጓዛለን አለ። ከባቱ እስከ ሜቂ ድረስ
ወደ 30 ምናምን ኪሎ ሜትር ከኔ ጋር ተጓዝ። ይህን ሰውዬ በጣም አመሰግነዋለሁ። አቶ ብርሃኑ ጋንካ ይባላሉ። የባቱ ከተማ ነዋሪ ናቸው። ከ30 ኪሎ ሜትር በላይ ሁለተኛ ቀን አብሮ ተጉዞ የተለያዩ እንትኖችን አካባቢን እያስተዋወቀ ከኔ ጋር ብዙ ቆይታ አድርጓል። እሱን ሳላመሰግነው አላልፈው። እንደዚህ አይነት ነበረ ቆይታዬ። ከዛ በኋላም ደግሞ ብዙ እንትኖችም ብዙ ገጠመኞችም ነበሩ፣ ደስ የሚሉ መንገድ ላይ ሳይሆን ከዓለም ጤና ከተማ ወደ ቆቃ ከተማ ማለት ወደ መቂ ከተማ የሚመላለስ አንድ የባጃጅ ሹፌር ሁለተ ሶስተ አየ በመመላለስበት ይደርስባል፣ ተመልሶ ይመጣል። መንገድ ላይ ነኝ ይሄዳል፣ እዛ መንገድ ላይ ነኝ። ጠጋ ብሎ ኤሳ ዴማታ አለ። ኤሳ ዴማታ ማለት የት እየሄድክ ነው? እንደዚህ የካሳካስ ዴማራ ብዬ ነገርኩለት። ሲነግርለት ደግሞ በባጃጅ ልሸኝ አለ። አሁን እንደዚህ ተጓዥ ነኝና አይቻልም አልኩ። ኪድ ለሚችን መንገድ አለ። አይ አላማ ይዤ ስለሆነ አይቻልም አልኩና ፎቶ አብረን ተነሳን። ስልክ ቁጥሩ ወሰደ። አመሻሽ ደግሞ ከተማ ደወለ መጥቶ አረጋገጠ። ያደርኩበት ዓለም ጤና አካባቢ መጥቶ ጠርቶኝ እራት ጋብዞ በጣም ደስ የሚል እንጂ በጣም ደስ የሚል አጋጣሚዎችም ነበሩ። እነዚህን እያለፍኩ ደስ የሚል ማህበረሰብን እያየው ሰላማዊ ቦታዎችን እያየው ሰላማዊ ከተማዎችን እያየው ነው የመጣሁት። በጣም ደስ ይላል። ከድሮ አባቶቻችን ምን የወሰድከው ነገር አለ? አሁን ባቱ ላይ አንድ ሽማግሌ አግኝተሃል። ከወጣቱም ደግሞ የሚሸኝህን አይተሃል። ከጌዴኦም አባቶች ብዙ ነገር ትማራለህ ብዬ አስባለሁ። የድሮ ጊዜና የድሮ አባቶቻችንን ከአሁኑ ጋር አስተሳስረህ እስቲ መልዕክት አስተላልፍ። በጣም ያኛው ሰውየው አሁን በጣም ለነዛ አባቶች ምሳሌ ነው። ለድሮዎቹ ምክንያቱም ሀገራችን ኢትዮጵያ ውስጥ ያሉ ሁሉም ብሔረሰቦች ውሃ ስትጠይቃቸው ወተት የሚሰጡ ደግ ማህበረሰብ ነው። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በጣም ደግ ማህበረሰብ ነው። እንግዳ ለመቀበል የሚጓጓ ሁሉም ማህበረሰብ ነው። እነዛ በፊት ሲወሩ የነበሩትን ነገሮች አብረው ተጉዘው ሞት ደግሞ ያኛውን ወጣት በጣም አርአያ ነው። በጣም አርአያ ነውና እንደዛ አይነት ወጣት ነው ለሀገር የእድገት የሚሆኑ ወጣቶች ለሰላም ዋልካ የሚሆኑት ለብዙ ነገሮች የሚጠቅሙ ወጣቶች በጣም ደግ ወጣቶችን በኦሮሚያ ክልል፣ በሲዳማ ክልል እንዲሁም በደቡብ ብሔረሰብ ክልል እያየው ነው የመጣሁት። በጣም ደስ እያለኝ ነው የመጣሁት። ቆቃ አካባቢ ደግሞ ከሴቶችም ከእናቶችም ጋር ከቦክስ ሰልፍ እየተነሳ ምናምን ነበር። ሐይቁ ዳር ነበርና ወደታች መናፈሻ ነገር ነበርና አናገርኳቸው። እዚህ ፎቶ መነሳት እንደዚህ የመጣው ነውና ፎቶ መነሳት ይቻላል አልኳቸው። በጣም በደስታ ነው ተቀበሉት። በደስታ ነው ቪዲዮ ስንነሳ በጣም ደስ እያለኝ ነበር። አካሜና ጀሩ አካምናጊያ እያሉ በቃ ደህና ነን እያሉ በጣም አቀባበል ሲያደርጉ ነበርና እኔም ደግሞ መልእክቴን አስተላልፋለሁ ብዬ በጣም ደስ እያለኝ ነበር ከዛ አካባቢ ያለፍኩት። ከዛ ቆቃ ከተማ መሃል ደግሞ እንደደረስኩት የደቡብ ኢትዮጵያ ከዛ ከሚገኙ ብሔረሰቦች አንዱ የሆነ የወላይታ ብሔርን ነው ያገኘሁት። የወላይታ ብሔርን አናገርኩት። በወላይተኛ ነበረ። ትችላለህ? ወላይተኛ ብዙም አልችልም፣ ደስ ይለኛል ደግሞ ፋና ሚዲያ ማለት ወላይታ ሶዶ ፋና ኤፍኤም አለ። ወደ ደቡብ አቅጣጫ የሚደመጠው እሱ ነው። ከዛ ከሬዲዮ ይሰማ ነበርና በጣም ደስ እያለኝ አናገርኩት። እሱም ምሳ ገዝቶልኝ እስከ መኝታ ቤት ሸኝቶኝ ነው። በጣም ደስ የሚል አጋጣሚዎች ነበሩ። እውነትም ሀገር ነው ያቋረጥከው። አቋራርጠህ የመጣው በጣም ሀገሬን ሁሉንም ኢትዮጵያውያን አግኝተሃል። በጣም ክልሎቹ 3 ይሁኑ እንጂ 80 ምናምን ብሔረሰቦች እዛ ናቸው። በጣም ደስ የሚል ነገር እያገኘ ነው የመጣው። በጣም እሺ። ያው ጉዞ ነውና የተወሰነ ኃይል የማድከም ኃይል የመውሰድ ነገር ይኖረዋል። መጀመሪያ አካባቢ ስትነሳ ፈጠን የማለት ነገር እያየን ነበር። ወዲያው ሐዋሳ ገባ። ከሐዋሳ ወጥተህ ሻሸመኔ፣ ኩየራ፣ ነጌሌ፣ ከዛ ያው እንደሚገመተውም የተወሰኑ ቀናት የወሰደብህ ከዛ በኋላ ይመስለኛል። መሀል ላይ የደከምክበት ዛል ያልክበት ወይ አንድ አልጋ ይዘህ እዛ 2 ቀን ያደርክበት 1 ቀን ያደርክበት አጋጣሚ ነበር ወይ? ድካሙ ምን ይመስል ነበር? በጣም እኔ እንዳቀጥኩትም አልሆነም ነበረ። ምክንያቱም በ8 ቀን እጨርሳለሁ ብዬ ነው ፕላን ሳይወጣ ጭራሽ። በ8 ቀን ወደ 400 ኪሎ ሜትር ብጠጋ እንኳን በቀን 50 ይጓዛለሁ ብዬ 50 የመጓዝ ልምድም ስላለኝ ከዚህ በፊት
ብዙ ጊዜ የደራሮ በዓል ሲከበር በእግር ድላ መጥቼ ፈረስ ግልቢያ አደርጋለሁ። ዲላ ስታዲየም ላይ ደራሮ በዓል ሲከበር ሞር ደግሞ ስንመለስ ፈረስ አንጋልብም። ምክንያቱም እኛ ያለንበት ደጋማ ቦታ ነው። እዚህ ደግሞ ሞቃታማ ቦታ ፈረሶቹ መጥቶ ሞቃታማ ቦታ በተፈጥሮ አይስችሉም ፈረሶች። ይህ ድካም ምናምን ስለሚኖራቸው ብዙ ጊዜ 54 ወደ 56 ኪሎ ሜትር የመጓዝ ልምድም አለኝ። ከነዛ ተንተርሶ በቀን 50 ኪሎ ሜትር እጓዛለሁ ብዬ ነው። መጀመሪያ አካባቢ በጣም ፍጥነት ነበረ፣ በጣም እየፈጠንኩ ነበረ እና ብዙ ኪሎ ሜትሮችን ከ50 ኪሎ ሜትር በላይ የተጓዝኩባቸው ቦታዎች አሉ። ሞር ደግሞ ወደ ከባቱ ወዲህ ያሉ መንገዶች በጣም ናቸው እንትን ያሉብኝ፣ የፈተኑብኝ፣ ደከምኩ፣ ጊዜ ወሰድብኝ። ሞር ደግሞ ይጨርሳለሁ የሚል ሀሳብ በውስጥ ስለያዝኩኝ ዋና ዓላማዬ አዲስ አበባ የታየችኝ ነበር በውስጥ። እንደውም እኔ ራሴ የተጠቀምኩት አንዱ አነጋገርህ ምንድን ነው? እኔ አዲስ አበባ እንጂ ኪሎ ሜትሮች አይታዩም። ይህን ሁሉ ኪሎ ሜትር ላሉት የጻፍኩት እንትን ናት፣ መልስ ናት። ይህን ሁሉ ኪሎ ሜትር ሰው ይችላል እንደ ሲተቹኝ ለነበሩት ነው እና ሞር ደግሞ ለነሱ እንደ ስድብ አይደለም ያስቀመጥኩት። ምክንያቱም እነሱ ሰዎች ናቸው። ሰው ሊሳሳት ይችላል። ግን እመኑኝ አዲስ አበባ እንጂ ኪሎ ሜትሮቹ አይታዩኝም። በጣም ከዛ ጽሁፍ በኋላ ብዙ ሰዎች የተረጋጋ ብዙ ሰዎች አረጋግቷል ያና ጽሁፍ። የሰሞኑ አየር ቅልቅል ነው ማለት ይቻላል። እኛ አካባቢም ስናየው አንዴ ዝናብ አንዴ ፀሐይ ነበር። የቱ ነበር የሚበረታው? በጣም አካባቢው ሞቃታማ ነው። እኔ ተወልጄ ያደግኩበት በጣም ደጋ አካባቢ ነው። ሞር ደግሞ ወደዚህ ስመጣ አየሩ በጣም በቀን የመክበድ እንትን ነበረው፣ ሞቃታማ ነው። ጠዋት ነበረ ባይገርም ዝናቦች እንደወጣው ልክ እንደወጣው ጠዋት ዝናቦች ሲፈትኑኝ ነበረ። ካፊያ ነገር ምናምን ያቀዘቅዝላል። ያቀዘቅዝኛል። እነሱን ነገሮች ደግሞ እንደ አካባቢያችን አየር አድርጌ ይወስዶ ነበረ። አካባቢያችን በጣም ዝናብ ይበዛባታል። ወይና ደጋማ አየር ከመሆኑ በጣም ጉም ይበዛበታል። እንደዛ አይነት ዝናቦች ስለሚኖሩ እዛ እንዳለው ቡሌ እንዳለው አድርጌ ነው እነዛ አጋጣሚዎችን ስጠቀም የነበርኩት። ሞር ደግሞ ቀን ሲሆን ደግሞ በጣም ነው የሚያደክመው። ቀን ሲሆን በጣም ያደክማል። ውሃዎቹም ደግሞ እኛ አካባቢ ያሉት በጣም ቀዝቃዛ ነው። እዚህ ስመጣ ደግሞ በጣም ሞቃታማ ናቸው እና ከነዛ ተንተርሶ እንግዲህ ያው ሁሉንም ተቀብዬ። ጥንቃቄ ስታደርግ ነበር? ስትነሳ የምትመገባቸው ምግቦች ላይ የምትጠጣው ነገር ምን መሆን እንዳለበት ቅድም የሆነ ነገር አንስተ ነበር። አሳም አልበላውም ምናምን እያልክ ነበር። ያማከርከው ሰው ነበር ወይስ በራስ እውቀት ነው? በራሴ እውቀት ነው። ምክንያቱም ይህ በጣም ስኬታማ ጉዞዬ ነው ብዬ ለብዙ ህዝብ ደግሞ መልእክት የሚያስተላለፍ ጉዞዬ እንዳይደናቀፍ፣ እንቅፋት እንዳይመታው በጣም ጥንቃቄ ሲያደርግ ነበረ። ምክንያቱም ያለመድኳቸው ምግቦች እየበላው አልነበረም። ያለመድኳቸው መጠጦች እየጠጣው አልነበረም። የተለያዩ ፍራፍሬዎችንም እንደውም እየተጠቀምኩ አልነበረም። ምክንያቱም ደግሞ አልለመድኳቸውም እና ሊፈትኑኝ ይችላል በሚል የሆነ ነገር ሊያመጡ ይችላሉ። እንግዳ ስሜት ሊፈጥሩብኝ ይችላሉ። ሞር ደግሞ እዚህ መንገድ ላይ እንትን ካልኩት ለብዙዎች እንትን እንደ ሌላ ነገር ይቆጥሩኛል ብዬ ነው እነዛ ጥንቃቄዎችን ከለመድኳቸው ምግቦች በቀር የተጠቀምኳቸው አልነበር። የሰላም ተጓዡ እያሱ 20 ዓመትህ ነው። አሁን በምን ላይ ትገኛለህ? የትምህርት ሁኔታ፣ ነገስ ምንድን ነው መሆን የምትፈልገው? ከዚህ አሁን ከምታደርጋቸው እንቅስቃሴዎች ጋር የተዛመዱ ዝንባሌዎች አሉ ወይስ እንዴት ነው? እስቲ ከትምህርቱ ጀምሮ አሁን ያለህ ፍላጎት ምንድን ነው የሚለውን ንገረን። በጣም ጥሩ ጥያቄ ነው። ትምህርቱ ላይ ትንሽ ዘግየት ብያለሁ። ምክንያቱም ወደ ገጠር እንደገባው አንድ ቀን ከተማ እያለን ማሚ ከተማ ሆና ለፋዘር ገጠር ምሳ ትልካለች። እኔን ስትልክ ፋዘር እንዲህ አለኝ፣ በግ እሰጥሃለሁ፣ ይቺን ዓመት ትምህርት አቋርጠ ከብቶቹን ታግድልኛለህ አለ። ይለፍህ የዚህ ዓመት ይለፍህ አለ። ደስ አለኝ። ደግሞ በግ ማግኘት ንብረት ህፃንም ስለነበር ሞር ደግሞ የጥቅማ ጥቅሙ ነገር ነው እንጂ ብዙም ስለ ትምህርቱ እየገባኝ አልነበረም። ሞር
እንዳለኝም አደረግኩ። ያቺን ዓመት አቋረጥኩ። እሺ ሁለተኛ ዓመት ደግሞ ከዛ ቦታ ወደ ሌላ ቦታ በከፍቶች እንትን ብዬ ነበርና የሳር ፍለጋ እኔን ከከፍቶች ጋር ወደዛ ሸኝተውኝ ነበርና ወደ ሲካ የሚባልበት ቀበሌ ቡሌ ወረዳ ውስጥ ነው። ወደዛ ሸኝተውኝ ነበርና ሞር ደግሞ የሁለተኛ ዓመት የትምህርት እንትን የመመዝገቢያ ጊዜ ሲመጣ የመመዝገቢያ ጊዜ አልፎብሃል ብሎ እንደ ሸወዱና 2 ዓመት ከትምህርት ገበታ ወደ ኋላ ብዬ ነበረና ሞር ደግሞ አሁን 10ኛ ክፍል ነኝ። 2008 ላይ ነው 1ኛ ክፍል የገባሁት። ዘንድሮ 11ኛ መሆን ነበረብኝ። 2015 ላይ ደግሞ እንደ ክልል አቀፍ የ8ኛ ክፍል ፈተና እንደወሰድን ከብዙ ተማሪዎች ጥቂት ተማሪዎች ነው እንደ ትምህርት ቤታችንም ያለፉት። ከነዛ ውስጥም እኔ አላለፍኩም ነበረ። 2016 በድጋሚ ተምሬ የነበሩትን ስህተቶች ገና አስተካክዬ 2016 ነው ወደ 9ኛ ክፍል የሚያሳልፈውን ውጤት ላገኝ የቻልኩት። ሞር ደግሞ አሁን 10ኛ ክፍል ነኝ። እንዳልከው በዚህ ጉዞ በጣም ደስተኛ ነኝ። ብዙ ሰዎች እያወቁኝም ነው። ፈመስክ እንጂ ብዙ ሰዎችም እንትን እያወቁኝም ነው። ሞር ደግሞ አዲስ አበባ ራሱ ተጓዡ እኮ ነው ከመጣ በኋላ የሰላም ተጓዥ አንተ ነበርካ? በቃ ተመቸን በጣም እያሉ ነበርና ይሄ ጉዞ ለማስቀጠልም እንትን እያልኩ ነው። ብቻ ሀሳብ አለኝና ይሄ ጉዞ አስቀጥላለሁ የሚል ሀሳብ አለኝና ሞር ደግሞ በፊት ከስንት ዓመት ከ4 እና ከ6 ዓመት በፊት ሬዲዮ በቤታችን ይሰማ ነበር። ያንተን ድምፅ የዛነ በጣም ይሰማ ነበር። የምረን ነው። በጣም ማታ 1 ሰዓት ዜና መጽሔት አለ እንደ ሬዲዮ ፋና፣ አሁን ፋና ሚዲያ ኮርፖሬሽን 98.1 አሁን 1 ሰዓት ሆኗል ከዜናዎቹ ጋር ሶዶ ለማን እያልክ በጣም አስታውሳለሁ። በጣም ደስ ይለኝ ነበር። ጋዜጠኛ የመሆንም እንትንም ነበረች ፍላጎት ነበር። በስነ ጽሁፉ በጣም እንትን አለን፣ ጥበብ አለኝ ማለት ታለንት አለኝ። ትምህርት ቤት ላይ በስነ ጽሁፉ እንትን እላለሁ፣ በሚኒ ሚዲያ ይሳተፋለሁ። ሞር ደግሞ ትወናም ደግሞ ይችላለሁ። እንደሚችልም ደግሞ በትምህርት ቤት በተለያዩ ጊዜያት የጌዲኦ ግጭት አፈታት ጋፌ ላይ ይሳተፋለሁ። ሞር ደግሞ መምህራን የቋንቋ መምህራን አሉ። እነ ቲቸር አልማው የሚባሉት የቋንቋ መምህር ነው። በዚህ በስነ ጽሁፉ እንድበረታ ሲነግረኝ ነበረ። ብዙ ርዕሰ መምህራኖችም ደግሞ ያለ ታለንት በጣም የማያወጣ ነው እያሉ በጣም እውቅና ሲሰጡኝ ነበር እንዲያሳድገው። ከነዛም ተንተርሶ ወደዛም የሚያዘንበል እንትንም የታየኝ ነው ወደ ውስጥ አሁን እያደረብን አይ ብዙ ነገር መሆን እንደምትችል ከሁኔታ ያሳያል። እንደኔ ከሆነ አባገዳም የመሆን ፍላጎት ያምርብሃል። አሁን የጌዲኦን ጉዳይ የምትገልጽበት መንገድ፣ ሽምግልናው ላይ ያለህ አረዳድ ደስ ይላል። ልጅ ሆኖ ደግሞ እንደዚህ አይነት ነገር ማግኘት በጣም ደስ ይላል። ያለፍክባቸውን አካባቢ ሰዎችን ስትገልጻቸው የነበረበት መንገድ መልስ በቪዲዮዎች እየሰማሁ ነበርና ለባህል ምንድን ነው ያለህ ቦታ? ጌዲኦ ደግሞ የባህልም አምባ ናት። ጌዲኦ ለምለም ናት ይባላል ብዙ ነገር፣ ግን ባህልን ትችላለህ? ባህልን እችላለሁ፣ ትችላለችም። ምክንያም አያታችን በጣም የእድሜ ባለጸጋ ነበሩ። አያታችን ጋር ደግሞ 1-2 ዓመት አድጌያለሁ ማለት ኖሬያለሁ። ይችላሉ ችግር አፈታት። ብዙ ሰዎች እንደ ጌልቹማ ይባላል የጌዲኦ ባህል ችግር አፈታት ዘዴ። እኛ አባት ጌልቹማ ማለት ትላልቅ ሰዎች ሽማግሌዎች እንደማለት ነው። እኛ አባት ይጠራሉ፣ ወደሱ ይመጣሉ የተጣሉ ሰዎች። እኛ አባት ደግሞ እንዴት አድርጎ እንደሚያስታርቁ የዛኔ እንዴት አድርጎ እንደሚመክሩ ግጻጼ የተለያዩ ቁጣዎችን ሲሰጡ በባህላዊ መንገድ በአባትነት መንገድ እየተረዳው ነው ያደኩት። እያየሁ ነው ያደኩት። ከነዛ ተንተርሶ ደግሞ የእሳቸው ወገን ይሻላል ማለት ይችላለሁ። ደስ ይላል። ሞር ደግሞ ለባህሉ ትልቅ ቦታ ነው ያለኝ። በጣም ደስ የሚል ባህል አለው የኢትዮጵያ ሕዝብ፣ የጌዲኦ ሕዝብ፣ የጉጂ ሕዝብ፣ የሲዳማ ሕዝብ ሞር ደግሞ መላ ኢትዮጵያ የችግር አፈታት ዘዴዎች አሉ። ባህላቸው በጣም የደመቀ ባህል አላቸው።
የባህል አልባሳቶችን በጣም ደስ ይሉኛል። ሞር ደግሞ ሀገርን ትገልጻለህ በባህል አለባበስ ውስጥ። ምክንያቱም ከመጤ አለባበሶች እንትን ከማለት በራሲ ትኮራለህ። በራሲ አለባበስ የጉጂን ብለብስ የራሴ ነው የሚመስለኝ፣ የሲዳማን ብለብስ የመላ ኢትዮጵያን ብለብስ የራሴ ስለሚመስለኝ ሀገርን ይገልጻል ብዬ ነው እንደሚወስደው። ልክ ነው። አሁን ከምታደርገው ነገር አንጻርም ይሄ ነው የሚጠበቀው። ኢትዮጵያዊነት ነው ልብስህ ሊሆን የሚገባው። ሰንደቅ ዓላማ አንገትህ እስከወጣ ድረስ ጌጥህ፣ ውበትህ፣ ልብስህ ሰንደቅ ዓላማና ሰንደቅ ዓላማ የሚወክላቸው ነገሮች ናቸው የሚሆኑት ተብሎ የሚታሰበው። ከወጣቶች ጋር በተያያዘ ምን ማለት ትፈልጋለህ? አንተ ወጣት ነህ፣ 20 ዓመትህ ነው። እንደዚህ አይነት ነገሮችን ለማድረግ እድሜ ይገድባል አይገድብም የሚሉ ሰዎች አሉ። በ20 ዓመቱ እንደዚህ አይነት ነገር ለማድረግ ምን አነሳሳው የሚሉ አሉ። ይህንንም ጨምሮ ለወጣቶች ማድረግ የሚችሉት ማድረግ የሚጠበቅባቸውን ነገር ምን እንደሆነ መልዕክት አስተላልፍ። አሁን እኔ ያለሁበት እድሜ ለሁለቱ ነገር የሚተጋበዝ እድሜ ናት። ምክንያቱም ወደ መጥፎ ጎንም ወደ ጥሩ ጎንም እጓዛለሁ የሚል ከሆነ በሁለቱ መንገድ መሀል ነው የቆምኩት ማለት እችላለሁ። ምክንያቱም አልባሌ ቦታዎችን የሚውልበት ከሆነ ያው ራሴን ወሰንኩና አጠገቤ ያሉ አቻዎችንም ወደዛ አገፋፋለሁ። ወደ ጥሩ ቦታ ደግሞ የሚሄድ ከሆነ አቻዎቼ ይከተሉኛልና ይሄ አሁን ያለውበት እድሜ ለወጣትነት በጣም ብቁ፣ ወጣትን ማስተማር የሚችልበት፣ ወጣትን ደግሞ ከወጣት መማር የሚችልበት፣ ጥሩ አርአያ ከሆኑ ወጣቶች መማር የሚችልበት እና ወጣቶችን ማስተማር የሚችልበት ጊዜ ነው። ወጣቱ በዚህ ጊዜ ጥሩ ነገርን ይችላለሁ ማለት አለበት። ችሎ ማሳየት አለበት። ሞር እኔ ይሞክራለሁ የሚለውን ነገር አልደግፍም። የሚሞክር ከሆነ እኮ ካልሳካ ትቼ አልፈዋለሁ ማለት ነው። እየሞከርኩም ቢሆን ደግሞ ያኛዬ ጉዞዬ መፈጸም ያቂተኝ ነበረ። ምክንያቱም ደከመኝ ይተዋለሁ፣ እየሞከርኩ ነበረና በቃ ይተዋለሁ። ሞት ደግሞ ይችላለሁ የሚል ከሆነ ይተገብራለሁ የሚል ከሆነ ተግብሬ አሳያለሁ። ሞት ደግሞ ወጣቱም ከአሁን በኋላ ያለው ትውልድ እንዲህ ነው የሚሆን ያለበት። በትምህርት መሞከር ተገቢ አይደለም። በስራ መሞከር ተገቢ አይደለም። ሞት ደግሞ አንድ ፈተና እየተፈተንክ እኮ እየሞከርክ ከሆነ ግድ አይሰጥም ማለት የፈለገ ውጤት ብታመጣ ግድ አትሰጠውም። እየተገበርክ ከሆነ ደግሞ 10 ከ10 8 ወይም 9 10 ለማምጣት የተገበርክ ከሆነ ታመጣዋለህ። እየሞከርክ ከሆነ ደግሞ 2 3 4 ሞት ደግሞ ለነክስት ፈተና ደግሞ አትዘጋጅም። ምክንያቱም እየሞከርክ ነውና ግድ አትሰጥማ፣ ቦታ አትሰጥማ ማለት አድርገ የምታሳይ ከሆነ ደግሞ እንዴት ይሄን ውጤት ላመጣ ቻልኩ ብለህ ትገመግማለህ። ከራስህ ጋር ትፋለማለህ። የመጀመሪያ ውጊያ ከአእምሮ ጋር ነውና ከራስህ ጋር ትዋጋለህ። ነክስት ደግሞ ያኛው ውጋውን አሸንፈ በድል ታቀናጃለህ ማለት እችላለሁ። ምክንያቱም ይሄን ነው ማድረግ ያለበት ወጣቱ፣ ችሎ ማሳየት አለበት። ለሀገር ዋልታ ነው ወጣቱ። በጣም ይችላል፣ ጉልበትም አለው፣ ጥበብም አለው። እውቀትን ጨምሮ ጥበብን ቀምሮ ሀገርን ወደ ከፍታ ማሻገር አለበት። አሁን ያሉ መሪዎች የሚያልፉት ናቸው። ከመሪዎቹ የሚረከበው ደግሞ አሁን ያለው ወጣት ነው። ወጣት ደግሞ በዚህ ጊዜ ተረካቢ ለመሆን ጥሩ ነገሮችን እያለመ ክፉን እንትን እያለ እያስወገደ ከውስጡ ድሌት እያደረገ ማድረግ ነው አለበት እንጂ በተለያዩ ነገሮች መዋጥ የለበትም። ወጣቱ ለሀገር የቢዝነስም ሞተር ነው። ለሀገር ለሁሉም ነገር ሞተር ነው። ወጣቱ በጣም ፈጣኝ ነው። ሀገራችን ላይ ያሉት ወጣት በጣም በሚጠቅም ሁኔታ ሀገራችን ለመረከብ ብቁ መሆን አለባቸው። ይሄን ነው ለወጣቱ ያለኝ መልእክት። ክፍተቱ ብለህ የምትለው ነገር ምንድን ነው? አሁን ማድረግ ያለበትን የነገርከው አንተ ወይም እንዲደረግ የምትፈልገው ነገር ነው። የወቅቱ የአንተ እድሜ እኩዮች አቻዎችህ የወጣቱ ክፍተት ነው የምትለው ነገር ካለ፣ የታዘብከው ነገር ካለ በጉዞህም በህይወትህም? በህይወቴ የታዘብኩት ነገር ወጣቱ ሀገሩን ማወቅ አለበት። ብዙ ወጣት በኢትዮጵያ ውስጥ ያሉት ስንት ክልሎች እንደሆነ አያውቅም። እነዚህ ነገሮችን ማወቅ አለበት። ነገ ተረክቦ የሚመራባት ሀገር ናታ። ሞር ደግሞ
ከሀገር አልፎ ኢትዮጵያን ከሰሜን በኩል የሚታዋስናት ሀገር ማናት? ከደቡብ በኩል የሚታዋስናት ሀገር ማናት? የሚለውን ነገር ወጣቱ ማሰብ አለበት። ምክንያቱም ነገ ተረክቦ ከነሱ ጋር ዲፕሎማሲ የሚፈጥር ወጣት ነውና ትውልድ ነውና እነዚህ ነገሮችን የትላንቱን አርበኞችን መዘከር አለበት። ትላንት እኮ ይቺ ሀገር እንዳትደፈር አባቶቻችን ቅድመ አያቶቻችን ብዙ ዋጋ ከፍሎላት አጥንታቸው ተከስክሷል እኮ ቴክኖሎጂ በሌለበት የተለያዩ ባይላዊ ነገሮችን ተጠቅሞ እነዛ በቴክኖሎጂ እንትን ያሉትን የቀደሙንን አሸንፏል እኮ። እነዛ ታሪኮችን ማወቅ አለባቸው ወጣቶች። ኢትዮጵያ ውስጥ እየተገበሩ ያሉ የተለያዩ ስራዎችን ማወቅ አለባቸው። አሁን እንደ ኢትዮጵያ መላ ኢትዮጵያውያን ተደምረን ያሳየነው የህዳሴ ግድብ የሁሉም አሻራችን ያስቀመጥንበት ነው። ለኢትዮጵያውያን በጣም ኩራታችንም ነው። ለአፍሪካ ደግሞ ምሳሌ ሆነናል። እነዚህ ግድቦች ኢትዮጵያ በዓለም በግድቦች የህዳሴ ግድብ የኛ ህዳሴ ግድብ ከዓለም ስንተኛ ደረጃ ላይ ይገኛል? ከአፍሪካ ስንተኛ ደረጃ ላይ ይገኛል? ከህዳሴ ግድብ ደግሞ ቀጥሎ ያለው ግድብ ማን ነው? የሚሉ ትላልቅ ነገሮችን ትላልቅ ፕሮጀክቶችን ወጣቱ ማወቅ አለበት ብዬ ነው የሚወስደው። እነዚህን ክፍተቶች ደግሞ ወጣቱ ከወዲሁ ጀምሮ እያረመ እንደሚሄድ እኔ እርግጠኛ ነኝ። እሺ፣ የአርበኞች ቀንን ወይም የጀግኖች አርበኞች የድል ቀንን ምክንያት አድርገህ ነው ይሄን ጉዞ ያደረግከው። ምንድን ነው ያለህ አረዳድ? አሁን ስለ ጀግኖች አርበኞችን ስታነሳ ስለነበር ነው። ለቀኑ ለጀግኖች አርበኞች ለሀገር የተዋደቁ ሰዎች ያለህ አክብሮት ማሳያ ከሆነ ይሄ ጉዞ ምን ልትላቸው ትፈልጋለህ? በነገራችን ላይ እንኳን አደረሳችሁ ማለት ይገባናል። አዎ፣ በህይወትም ላሉት ሞር ደግሞ እነሱ እዛ በጦርና በጦር ሜዳ የወደቁ አባቶቻችን አሉ። የእነሱ ቤተሰብንም በዚህ አጋጣሚ እንኳን አደረሳችሁ ማለት እፈልጋለሁ። በህይወት ያሉትንም ደግሞ እንኳን ለዚህ ጊዜ አበቃን ብዬ መልእክቴን ማስተላለፍ እፈልጋለሁ። እነሱን የሚዘክር ወጣት ስለተገኘላቸው ማለት ነው። ምክንያቱም አሁን ያለው ህዝብ አሁን ያለው ወጣት እንደዛኛዎቹ አርበኞች የድርሻቸውን እንዲወጡ ነው። ጦርነት አይመጣብንም፣ እግዚአብሔር ከኛ ያንሳ ጦርነቱን። በልማቱ ደግሞ የአርበኞችን ገድል መፈጸም ነው ያለብን። በሰላሙ ደግሞ የአርበኞችን ገድል መፈጸም ነው አለብን። በተለያዩ ነገሮች የአርበኞችን ገድል መፈጸም ነው አለብን። እንደዛ ነውና እነዛ እኮ ሀገራችን በሰላም እኛም በነፃነት እንድንመላለሳት በተለያዩ በመጠ ባይሎች እንዳንዋጥ በመጠ ቋንቋዎች የየራሳችን ቋንቋ አለ። ከ80 በላይ ቋንቋዎች ኢትዮጵያ ውስጥ አሉ። በጣም ደስ የሚል ነገር ነው። በእነሱ እኮ የዛኔ ተገዝተን ብንኖር እኮ ቋንቋችን እንትን ይል ነበር። ሞር ደግሞ ቋንቋችን በተግባር ተጠቀም ኩራት እየተሰማን ነው። ኩራት ለብዙ ለአፍሪካውያን ሀገር ምሳሌ ሆነናል። ከአፍሪካውያን አልፎ ለውጮችም ምሳሌ ሆነናል እና ይሄን ነገር ይሄን ታሪክ ያስቀጠሉት እንዲቀጥል ኩራት እንዲሰማን ያደረጉት የትላንቱ አርበኞቻችን ናቸው። ክብር ለነሱ። በዕለቱ ተገኝተህ ማስተላለፍ የምትፈልገው መልእክት እንዳለ ስትነግረኝ ነበር ለመስደውልልህና ምንድን ነው ማስተላለፍ ይፈለግከው? ምን አይነት ቦታ እንዲሰጥ ትፈልጋለህ? የድል ጉዞ ያንተም የድል ጉዞ ነው ብዬ ስለማስብ በድል መታሰቢያ ስለሆነ የሆነው እስከዚህ ድረስ ደርሶ መዳረሻው አዲስ አበባ ሆኖ አሁን ከተማ ውስጥ ያሉ ነገሮችን እየጎበኘህ ነው ቀኑ እስኪደርስና ሲደርስ ምን ማለት ትፈልጋለህ? አቅጄም አልሜም የወጣሁት እሱ ነውና ለወጣቱ መልእክት ማስተላለፍ እፈልጋለሁ። ለመላ ለኢትዮጵያ ሕዝብ መልእክት ማስተላለፍ እፈልጋለሁ። እንዲሁም ከኢትዮጵያ ውጭ ላሉ ለኢትዮጵያ ወዳጆችም መልእክት ማስተላለፍ እፈልጋለሁ። ኢትዮጵያ እንደዚህ አይነት ቁርጠኛ ልጆች እንዳሏት ከዚህ በኋላም ደግሞ እንደሚፈሩላት ሞር ደግሞ አሉ ብዙ በየተሰማሩበት የአርበኝነትን ተጋድሎ እየፈጸሙ ያሉ ወጣቶች አሉ፣ ጋዜጠኞች አሉ፣ ፓርቲዎች አሉ፣ ብዙ ነገሮች አሉ። እነዚህን ሰዎች እንዲነቃቁ ለማድረግ
መድረክ ብሰጥልኝና ያን ቀን እዛ ተገኝቼ መልእክት ቢያስተላልፍ በጣም ደስ ይለኝ ነበር። የዛ ቀን ደግሞ የፕሮግራሙ አስተባባሪዎችም እንደምሰጡኝ እርግጠኛ ሆኜ እያወራው ነውና ይሄ መልእክት ሊያስተላልፍ እፈልጋለሁ። አዎ የትላንቱን የአርበኞችን ታሪክ መዘከር ብቻ ሳይሆን በተግባርም ሰርተን ማሳየት እሱን መልእክት ማስተላለፍ እፈልጋለሁ ለመላ ኢትዮጵያውያን። ተስፋ እናደርጋለን እድል እንደምታገኝ እዚህ ድረስ መጥተህ መልእክት ማስተላለፊያ እድል እንደማታጣ ተስፋ እናደርጋለን። ጉዞህስ አሁን አዲስ አበባ ነው ያሳየህን፣ ከጌዲኦ ከቡሌ እስከ አዲስ አበባ። የዛሬ ዓመት ወይም በቀጣዩ በሌላው የኢትዮጵያ ማዕዘን የመሆን እድል አለው ወይስ ራሱ ይሄንኑ ነው የምትደግመው? የመጣሁበት መንገድ በጣም ደስ የሚል ነው። ሞር ደግሞ ቀሪዎቹ መንገድ ደስ እንደሚሉኝ ውስጤ እያመኑ ነው። ሌሎች አማራጮች መንገድ ለመጠቀምም ውስጤ እንትን እያደረጉ ነው እያሰብኩ ነው። ምክንያቱም እነዚህ ኢትዮጵያውያንን አውቄያቸዋለሁና ብዙዎች ደግሞ እየጓጉ ያሉት እንትኖች አሉ። በሶሻል ሚዲያ ሲያዋሩኝ የነበሩት ወደኛና ምናምን የሚሉ አሉ። አዎ በጣም ደስ በሚል ሁኔታ አሁን ከጉራጌ፣ ከወላይታ፣ ከተለያዩ ከጋሞ፣ ከባስኬቶ ከተለያዩ ከኢትዮጵያ ቦታዎች ደውሉ ማለት እንዴት ነህ ደህና ነህ ኩራት ተሰምቶናል ወደኛ አትመጣም ወይ እንደዚህ ማለት እንትኖች ስለነበሩ ሌላ አማራጮችን ብጠቀም በጣም ደስ ይለኛል። ሌላ ኢትዮጵያን ደግሞ ቀሪዋንም ኢትዮጵያ ለማወቅ ይረዳኛል ብዬ ነው ያሰብኩት። ዋናው ዓላማ ያው ኢትዮጵያን ማወቅ ስለሆነ አውቆ ለማሳወቅ ደግሞ የግድ መጓዝ አለብህ። በሌላ አቅጣጫ እንጠብቃለን ማለት ነው። ቀጣይ ዓመት ወይም በቀጣይ ዙር ፈጣሪ ሰላም ያደርገንና ሀገራችን ሰላም ያደርገንና በሌላ አቅጣጫ ስለ ጊዜያዊ ሰላማችን ምን ማለት ትፈልጋለህ? አንዳንዴም የሰላም ተጓዥ እያልክ ስትጠቀም ነበርና ሰላማችን የሚረጋገጠው በማን ነው ብለህ ታስባለህ? አሁን አንተ የምታደርገው እንቅስቃሴ የሰላም መልእክት አለው በእርግጠኝነት እና ታይቶ ብቻ ዝም እንዲባል አይደለም፣ እንዲነገር እንፈልጋለን። እስቲ ንገረን፣ ለሰላማችን ተቆርቋሪዎች እነማንን መሆን ያለብን? ምንድነው ማድረግ ያለብን? ሰላም ምንድናት? አሁን ያጣነው ነገር ከምንም ይምጣ ከምንም ማስተካከያ መፍትሄው ምን ይመስልሃል? ለሰላም እኔ ያለውላት ማለት አለባቸው መላ ኢትዮጵያውያን ከህፃን ጀምሮ እስከ ሽማግሌው። ምክንያቱም ህፃናቶች ላይ ነው መስራት ያለብን። ምክንያቱም ህፃናቶች ነጫጭ ወረቀቶች ናቸው ይባላል ማለት ባይሉ እነዚህ ህፃናት ስለ ሰላም ስለ ፍቅር ካስተማርናቸው ሰላም ይሰፍናል። አሁንም ሀገራችን ሰላም እንደሆነች በጣም ተጉዤ የመጣባቸው መንገዶች በጣም ምስክሮች ናቸው፣ ማሳያ ናቸውና ወጣቱም ደግሞ የድርሻውን መወጣት አለበት። ያኮረፉ ኃይሎች ሊኖሩ ይችላሉ። እነዛ ኃይሎችን ደግሞ ምክር መስጠት ነው ማድረግ ነው ያለበት። ምክር በውይይት በጠረጴዛ ዙሪያ መጥቶ በመወያየት መንግስትም የሚያመቻቸው አቅጣጫ ነው ብዬ ስለሚወስድ ነው። ሀገር ውስጥ ያሉ የኢትዮጵያን ተወላጆች አኩርፎ ሌላ ቦታ ሌላ አማራጭ ፈልጎም ከሆነ ያኮረፉ ኃይሎች ነው ይላለው እንጂ እኔ ጠላቶች ናቸው ሊላቸው አልችልም። ምክንያቱም የኛ ወገኖች ናቸው፣ ይት ወንድሞቻችን ናቸው፣ በደም በአጥንት የተሳሰርን ስለሆኑ ስለዚህ ጠላቶቻችን አይደሉም። ደግሞ አኩርፎም ከሆነ በከስተታቸው ታርመው ከሁለቱም ደግሞ ከመንግስትም ይሁን ከተቃዋሚው የሰላም ስምምነት አድርገው ሀገራችን ሰላም ሆና በልጽጋ ማየት ለኔ ምኞቴ ነው። የአንድ 20 ዓመት ወጣት እንደዚህ ለማሸማገል ብቁ የሆነ ሀሳብ ሲያቀርብ ደስ ይላል። ሁሉም ወጣት እንዳንተ እንደሚያስብ ወይም እንዲያስብ እያደረግክ እንደሆነ እናምናለን። ሀሳብ ተሳክቶ ከዚህ የተሻለች የምታምረዋን ኢትዮጵያ እንደምናይ አልጠራጠርም። እኔም እንደዛ። ድካም ይታያል ፊት ላይ፣ እየደከመ ነው። ያለፉት ቀናት የድካም እንትኖች ፊት ላይ ትንሽ ድካሞች አሉ። ምን ይመስላል? ምክንያቱም ከጉዞዬ በኋላ ነው ድካሞች እየተሰሙኝ ነበሩ። የምር ስትቀመጥ ማለት ነው። ስቀመጥ እንደውም ሚሳ በልቼ ለመነሳት ሲል በጣም እየከበዱኝ ነበርና እውነትን ነው። በጣም አነሳሽ ላይ ትንሽ ሊከብድ ይችላል። ወደ ማርሽ ደርስ ደግሞ ድካሞቹ ይለቁኛል፣ የለቀቁኝ ይመስላሉ። እንደዚህ የሰራው ሰውነት ረፍት ደግሞ ይጠይቃል። እንደዛ ነውና ሞር ደግሞ የመጣሁትን ዓላማ ሳላሳካ መተኛትም ተገቢ አይደለም። ያመጣሁትን መልእክት
ካስተላለፍኩ በኋላ ብተኛም እንቅልፍም ይወስደኛል ሰላማዊ እንቅልፍ። ከሶዶ ለማ ሚዲያ የፖድካስት እንግዳ ሰዓታችን እንደቀጠለ ይገኛል። እያሱ ክፍሌ ከሰሞኑ ከ388 ኪሎ ሜትሮች በላይ ተጉዞ መዲናችን አዲስ አበባ የተገኘውን ወጣት ነው እንግዲህ ያደረግኩት። እንቀጥላለን። ተጓዥ ነው። በድጋሚ በአድናቆት እንኳን ደህና መጣ። ትልቅ ክብር ምስጋና አለኝ ስቱዲዮም ድረስ ስለመጣ። ችርስ ችርስ። እያሱ ውሃ ያስፈልግሃል፣ መጠጣት አለብህ። በጣም ነው አድናቆት ያለኝ እኔም በግሌ ይሄንን ስትነሳም ጭምር እየነገርኩህ ነበር የመጣ ነው። በሚዲያው ደረጃም የተወሰኑ ሚዲያዎችም ተቀባብለው እንዲያዳርሱት ሳደርግ ነበረ። እንደዚህ በጣም እንደምትፈምስ ግን አልገመትኩም ነበረ። አንዳንዶች ምን ሲሉ አየው፣ አንተም ኮመንት ላይ ታየዋለህ ብዬ ማስበው፣ እኔም በፖስተትኩት አንተም በለቀቀው ሌሎችም ተቀባብለው በለቀቁት ላይ መፈመስ ፈልጎ ነው፣ ጥሩ አማራጭ ነው ሲሉ ነበረ። ምን ትላለህ? ዝነኛ መሆን ፈልጎ ነው የሚል ሰው በዓላማ መፈመስ፣ እናንተም በዓላማ መፈመስ ትችላላችሁ። በዓላማቸው በሚሰሩበት ስራ ይፈምሱ። ደስ ይላል አይደል? በጣም ነው ደስ የሚለው። እንደዛ ነው የተረዳኸው? አዎ እንጂ በስንፍና ጀለስ መፈመስ ፈልጋ ነው ምናምን የሚል ኮመንት እያየው ነበር። ይሁንላቸው፣ ይሳካላቸው። በዓላማ ይፈምሱ። እሱ መልዕክት ነው ያለኝ። አሪፍ መልስ ነው ለመናገር። እኔ ሳይ አይ ሰው እያልኩ ነበር። መፈመሻ መንገድ ሲያጣ በዚህ መጣ አሁን ሲሉ ነበረ። እኔ ደግሞ ክብር ነበር የተሰማኝ። እንደ ጀግኖች አባቶቻችን ድሮ ይጓዙ ስለነበረ ያንን ነገር ደግሞ ቢፈምስ ምን ችግር አለው እያልኩ ለልቤ ነበር ማወራውን እና አንተ ደግሞ ቃል በቃል ተጠቅመህ የመለስከው መልስ በጣም አሪፍ ነው። አሁን የትምህርት ሁኔታ ነው ዋነኛው ነገር። ትምህርትን እስካላጠናቀቅ ድረስ በሱ ነው ምንጠብቅህ። ነገ የት እንደምትደርስ በዋናነት ምንጠብቀው ከትምህርቱ ማዕዘን ነው እና ይሄንን ነገር አሁን ጎን ለጎን እያስኬድክ የተሻሉ ነገሮችን እንደምትፈጥር ተስፋ እናደርጋለን። ወደ ቡሌ ወረዳ ወይም ከተማ አስተዳደር እንመለስና በምን አይነት አካባቢዎች አደግ? ቡሌ ምን አይነት ሌላ መገለጫ ባህሪያት አሏት? አስተዋውቅ አካባቢን ብትባል ምን ትላለህ? ቅድም ሰጥቼ ነበር እድል። በርግጥ በጣም አመሰግናለሁ። ሞር ቅድምም እንዳልኩት የአርሶ አደርም የአርብቶ አደርም ልጅ ነኝና ወተትም እየጠጣሁ ነው ያደግኩት። የወተት ምድር ናት፣ ሀገር ናት። ሰንጋ ደግሞ የቀንድ እንስሳቶችን እስከ ውጭ ድረስ እስከሚላኩ ድረስ በጣም አምራች አካባቢ ጌዲዮ ስጋ ይታወቃል። በጣም አካባቢው የቅጠል ሽንኩርት ደግሞ በስፋት ይመረታል። እኔም አሁን አምራች ነኝ። እዛች ነው አለ ማሳ። አዎ በጣም አምራች ነኝ። በአመት ከ20 ጭነት በላይ ሽንኩርቶችን ለገበያ አደርሳለሁ። ጭነቱ በምንድን ነው? ጭነቱ በፈረስ ነው የሚጫነው። የአካባቢው ነጋዴዎችም ያውቁኛል፣ የከተማ ነዋሪዎችም ያውቁኛል። ለካ ነጋዴ ነው። ነጋዴ ሳልሆን አምራች ነኝ። አምራች ነኝ። ከትምህርት በተመለስኩት ጊዜያት ብዙ ጊዜ ማሳ ውስጥ ነው የሚያሳልፈው። ተማሪም ያቀኛል፣ መምህርም ያቀኛል። በዚህ ስራዬ ደግሞ ብዙ ጊዜ ሽንኩርት አታመጣም እንዴት ሆንክ እሱ እያሉ ነጋዴዎች ይጠይቁኛል። እንደዛ ነውና ሞር ደግሞ የገብስ ምድር ናት፣ የባቄላ ምድር ናት። ቡሌ ላይ ብዙ ጊዜ ገብስ ይመረታል። የገብስ ምድር ናት። ደግሞ ሞር ደግሞ ቀዝቃዛም ከመሆኗ አኳያ ለአትሌቶችም በጣም እንትን አላት፣ አድቫንቴጅ አላት። ይወጣሉ እዛ አካባቢ ቢሰሩ በተግባር ቢሰራ አትሌቶች የሚወጣበት አካባቢ ነው። ምክንያቱም ቦታ በጣም ብርዳማ ነው። ከነዛ ተንተርሰው ሊወጡ ይችላሉ። ይወጣሉ፣ እንደሚወጡ 100% አምናለሁ። ደግሞ እነዚህ ነገሮች ቢሰራ የቱሪስት መዳረሻዎች አሉ። የባርቻ ተራራ የሚባሉ እዛ አካባቢ ያሉት ዩኔስኮ ላይ ጌዲኦ ዞን ያስመዘገበችው ብዙ ሀብቶች እዛ ነው ያሉት። የጌዲኦ ጥምር እርሻ በዩኔስኮ ላይ ተመዝግቧል። እንዲሁም ደግሞ ቱትፈላ ጫልባ ቱቲቲ የሚባሉ ኢስት አፍሪካ ላይ ይገኛሉ፣ ምስራቅ አፍሪካ ላይ ይገኛሉ ከተባሉ 10,000 ትክል ድንጋዮች 6,000 በጌዲኦ ዞን ውስጥ ነው የሚገኘው። ደግሞ በቡናም ታዋቂ ዞን ናት ጌዲኦ ዞን። በተለይ ይርጋ ጨፌ ቡና በጣም ኦርጋኒክ ቡና ነው። በቆጮም ደግሞ ትታወቃለች። ነገደብ የሚባሉ ኮቾሬ ወረዳ ደግሞ የምትባለው በጣም ትልቅ
ተራራ አላት እያለማች ትገኛለች። ኮቾሬ ወረዳ የረኮ ተራራ እያለማች ትገኛለች። ደግሞ ወረዳዎቿ ነቡሌ፣ ነድላ ዙሪያ የሚባሉ ብዙ የተፈጥሮ ሀብቶች ያሉባት በጣም ለምለም የሆነች ለኑሮ ምቹ የሆነች ከመላ ብሔረሰቦቿ ከመላ ህዝቧ ተደምራ የምትኖር ምቹ አካባቢ ናት። ምቹ ለመኖሪያ ምቹ የሆነች ዞን ጌዲኦ ዞን በጣም ደስ የምትል አካባቢ ናት ብዬ ነው። በጣም አሪፍ። ስለ አካባቢ ያለ መረዳት ደስ ይላል። እንደ አንድ ወጣት እንደ አንድ ታዳጊ ጥሩ አስተዋቂ መሆን ትችላለህ ብዬ ተስፋ አድርጋለሁ። ኢትዮጵያ ውስጥ በጣም የምታደንቃቸው ሰዎች መካከል አንዱን ጥራ ብለህ ወይም ልጨምርልህና 3 ሰዎች በጣም ከልጅነት እስከ እውቀት እስካሁን ድረስ በጣም የምታደንቃቸው 3 ሰዎች እነማን ናቸው? ለምን እንደሆነ ማብራራልን እስቲ። ሞዴሎቼ ናቸው ለኔ የምትላቸው። በጣም አመሰግናለሁ። ኢትዮጵያ ውስጥ የሚያደንቃቸው ሰዎች በባዶ እግሩ ሮጥ እየተባለ አበበ ቢቂላ በሮም ላይ ጥቁሮች እንደሚያሸንፉ አድርጎ እዛ አሳያቸው። ኩራት ነው የተሰማኝ። አሁን እንዳለው እኔ እንዳደረግኩ ነው ማለት ጥቁሩም ከሆነ አኳያ እኔ እንዳደረግኩ ነው። በጣም ነው የሱን ታሪክ ስሰማ ደስ የሚለኝ። የአትሌቲክሶችን ታሪክ ስሰማ በጣም ነው ደስ የሚሉኝ። ምክንያቱም እዛ የኢትዮጵያን ሰንደቅ ከፍ አድርጎ በውጭ ሀገር ስለሚያሳዩ በጣም ነው ደስ የሚሉኝ። አሁን ካሉት አርአያ ሰዎች ከሚላቸው በጣም ጠቅላይ ሚኒስትሩን በጣም ነው የሚወደው። ጠቅላይ ሚኒስትሩ በጣም ኢትዮጵያ ወደ ከፍታ የሚያወጣ ሰውዬ ነውና ሞር ደግሞ እንደ አፍሪካም እንደ ዓለምም ተቀባይነት ያለ ሰው ነውና ይችላል። ዶክተሩን በጣም ነው የሚወደው። ታንኪዩ ልለው እፈልጋለሁ። አንድ ይቀራል። 2 ሰው ጠርታል። አበበ ቢቂላና ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትር ዶክተር አብይን ከጠራው በኋላ ደግሞ ሞር እነዚህ ኢትዮጵያ ውስጥ ያሉትን ትላልቅ ሰዎችን በጣም ነው ደስ የሚሉኝ። ማለት የባህል አባቶች፣ የእድሜ ትልልቅ ሰዎች የእድሜ ትልልቅ ሰዎች ከያሉበት ምስጋና ይድረሳቸው ይላለው። ለሁሉም ከ80 በላይ ላሉ ለኢትዮጵያ ብሔር ብሔረሰቦች አባቶች፣ ችግር ፈቺዎች፣ አባገዳዎች በጣም ቦታ ይሰጣቸዋል። ምክንያቱም በጣም ለሀገራቸው ይጸልያሉ፣ ለብሔራቸው ይጸልያሉ። የጌዲኦ አባገዳ እንዲሁ ነው። አባገዳ ቢፎሚ ዋቆ ይባላል። እንዲሁም ደግሞ የኦሮሞም አባገዳ እንዲህ ነው። ሁሉም በየአባታቸው በየሽማግሌያቸው ስለሚመሩ በጣም ነው ደስ የሚሉኝ። ሀገራቸውን ደግሞ ህዝባቸውን ይገጽጻሉ። ይሄ ነገር ልክ አይደለም ተመለስ ይላሉ። ከተግባራቸው በጣም እሱ ተግባር በጣም ወሳኝ ተግባር ነው። ከፈጣሪ መንገድ ቀጥሎ መንገድ የሚያሳዩ እነሱ ናቸው። ተው በዚህ ሂዱ የሚሉን የነዛን ፈለግ ተከትለህ በማደግህ ይመስለኛል እንደዚህ አይነት ነገሮችን የተለማመድከው። አሁንም አጭር ጥያቄ ልጠይቅህ። ወጣትነት ምንድን ነው ለአንተ? በአጭር ቃል ግለጽ ብትባል። ወጣትነት በጣም የሆነ ኃይል ነው አድርጌ የሚወስደው። ይችላል ወጣት። ያ እንግዲህ ጡንቻችን ማፈርጠም የሚባል ነገር አለ። በጣም ወጣት ጠንካራ ነው። ወጣት ይችላል። ወጣት ጠንካራ ነው ብዬ ነው የሚያምነው። ይችላልና ማድረግም መተግበርም ይችላልና ሰርቶ ማሳየትም ይችላልና ማሸነፍም ይችላል እኮ። ውጭ እኮ እያሸነፉ ያሉት ወጣቶቻችን ናቸው። በሩጫም ይሁን በኳስም ይሁን እያሸነፉ ያሉት ወጣቶቻችን ናቸው። ስለዚህ ወጣቱ ይችላል። ሀገርስ ምንድን ናት ለአንተ? ሀገር የጋራ አዳራሻችን ናት። ሀገር መኖሪያችን ብቻ ማለት ክፍለ ሀገር እዛ ማለት ብቻ ሳይሆን አሁን ወደ አዲስ አበባ ስመጣ አዲስ አበባ ልገልጻትና አዲስ አበባ ከተማ ብቻ ሳትሆን የጋራ አዳራሻችን ናት። ሀገር ስትኖር ነው እኛ የምንኖረው። ሀገር በቃ በጣም ብዙ ነገር ናት። እናትም ናት፣ ምሰሶም ናት። በጣም ሀገርን ሳላደንቅ አላልፍም። ኢትዮጵያዊ በመሆነ ደግሞ በጣም ኩራት ነው የሚሰማኝ። ሰንደቅ ዓላማዋን ስትመጣ አንድ ቦታ ስታገለድማት አንድ ቦታ እየዘረጋ ደስ ትለኛለች። ሕፃን እያለው ራሱ ሰንደቅ ዓላማ ማየት በጣም ነው ደስ የሚለኝ።
እንደውም ትናንሽ ሰንደቅ ዓላማዎች ነበሩና እነዛን ለማግኘት እንደውም ብዙ ይጣጣራለሁ፣ ግን ቤትም ወስጄ ለማስቀመጥ ብዙ ይጣጣራለሁ፣ ግን አይሳኩልኝም። ልጅ እያለ አታገኛቸውም? አላገኛቸውም። አሁንስ በደንብ አገኘ? ሰቅላላ ወስዳ። በጣም ኢትዮጵያ ልብህ ውስጥ ምን አይነት ቦታ አላት? የሆነ አሁን ስታደርገው ከነበረው አኳያ ልብ ውስጥ ያለችዋን ኢትዮጵያ ነው የተወሰነ ያሳየህንና እስቲ በደንብ ደግሞ ንገረን። ኢትዮጵያ እንግዲህ በጣም ልብ ውስጥ ቁጭ ብላለች ማለት ይችላል። ምክንያቱም ኢትዮጵያን አፍቅራታለሁ። ምክንያቱም የላሊበላን ቤተክርስቲያን፣ አብያተ ክርስቲያን፣ የሰሜኑን የአክሱምን፣ የፋሲልን ደሴት፣ የፋሲልን ግንብ ገንብታ የጥንት ስልጣኔ ድርሻዋን ያበረከተች በብዙ ብሔር ብሔረሰቦች የተደራጀች ሞር ደግሞ ብሔረሰቦቿ በደም በአጥንት የተሳሰሩባት በጣም ድንቅ ሀገር ናት። በጣም ድንቅ ሀገር ናት። የብዙዎችን ትኩረት የሳበች የታሪክ ጸሐፍቶች፣ ሀገር አሳሾች፣ የሀገር ጎብኚዎችን ቀልብ ስባለች ሀገራችን ኢትዮጵያ። የዚህ ሀገር ነዋሪም ተወላጅም ዜግነትም ደግሞ ኢትዮጵያዊ ስለሆነ በጣም ነው ኩራት የሚሰማው። ትኮራለህ? እንኮራለን፣ ሁላችንም እንኮራለን። ጉዞ እንዲሳካ አስተዋጽኦ የነበራቸው ሰዎችን፣ አካላትን ማመስገን ትችላለህ። ቀረ የምትለው መልእክት ካለ ለማስተላለፍ እድል ሰጥቻለሁ። አመሰግናለሁ። ጉዞዬ ስኬታማ እንዲሆን የየራሳቸውን ድርሻ የተወጡትን ሰዎች በሶሻል ሚዲያ በራስ ፔጅ አመሰግኛለሁ። የቡሌ ከተማ አስተዳደርን ላመስግን እፈልጋለሁ። በብዙ ነገር ረድተውኛል። የጌዴኦ ዞን አስተዳደርን ላመሰግን እፈልጋለሁ። ሞር ደግሞ የሚዲያ ተጠቃሚዎች፣ የግል ሚዲያ ተጠቃሚዎች አሉ። ቡሌ ላይ ጃላላ ፕሮሞሽን የሚባል አለ። ሞር ደግሞ እነ ማሙሽ ብዙ ተከታይ ያላቸው ማሙሽ በየነ ማመላ፣ ምስክር ከበደ፣ ጌዴኦ ፋስት ሚዲያ የሚባል ለመጀመሪያ ጊዜ ሲፖስቶ የነበሩት እነሱ ናቸው። ደራሮ ሚዲያ ሞር ደግሞ ዞን ላይ ያሉ ብዙ ሚዲያዎች የድርሻቸውን ተወጥተዋል። ሞር ደግሞ ጋዜጠኛ አንተን በጣም ላመሰግን ይፈልጋለሁ። በጣም ታንኪ ይውላለሁ። አንተ ከፈሰትክ በኋላ ብዙ እይታዎች ብዙ ሰዎች አይተዋሉ፣ የራሳቸውን ኮመንት አስቀምጠዋሉ። ብዙ ሰዎች ደግሞ በዛ ቅጽበት እነጌጡ ሲዘግቡ እያየው ነበርና ጉርሻ ፔጅ እንደ ሀገር ሲዘግቡ የነበሩትን እነሱን ላመስግን እፈልጋለሁ። ሞር ደግሞ በመንገዶቼ ሲረዱ የነበሩትን የሲዳማ ክልል ነዋሪዎችን፣ የኦሮሚያ ክልል ነዋሪዎችን ላመሰግናቸው ይፈልጋለሁ። ሞር ደግሞ ወደ አዲስ አበባ ሲመጣ አቀባበል ያደረጉት እስከ መግቢያ ድረስ ሮጦ የመጡት ወጣቶች ነበሩ። እነሱን ላመሰግናቸው ይፈልጋለሁ። የጌዴኦ ዞን የፓርላማ አባላት አሉ፣ እዚህ ሲቀበሉ ነበር፣ አቀባበል አድርገውኛል። የቦሌ ክፍለ ከተማ ወረዳ 3 አስተዳዳሪም ደግሞ አቀባበል አድርጋኛለች። እነሱን ላመሰግናቸው ይፈልጋለሁ። ሞር ደግሞ ፈጣሪ ጉዞዬ ስኬታማ እንዲሆን በጣም ሰውነትን ተቆጣጥሮ የፈጠራቸውን የእሱ እጅ ስራ ተቆጣጥሮ ለዚህ ያበቃኝን እግዚአብሔርን ላመሰግን እፈልጋለሁ። ታንኪዩ ይላለሁ። የተለየ አቀባበል አልተደረገልህም ብዬ አምናለሁ። አዲስ አበባ ላይ አሁን እኔ ኢንተርቪው እስከማድረግ ድረስ የጠበቅከው ነገር ነበር ወይስ በአቀባበሉ ምን ተሰማህ? ያው እንግዲህ እንደጠበቅኩትም አላገኘሁም። ብቻ ደግሞ አሁን እየተረባረቡ ነው። ብዙ ሰዎች የኔ ወደዚህ መምጣት እንግዳ ሆኖባቸዋል። እንዳልሰሙም እየነገሩኝ ነው። ድንገት የሆነ ነገር ስለነበረ ሞር ደግሞ እንደዚህ አቀባበል ለማድረግ እየጣርን ነው እያሉ ሰዎች አሉ። እንደሚችሉ ችሎም እንደሚያሳኩ አምናለሁ። እነሱን ደግሞ አቀባበል ለማድረግ እየጣሩ ስላሉ ላመሰግናቸው እፈልጋለሁ። እግዚአብሔር እርዳቸው እና አቀባበሉ ስኬታማ እንዲሆን ጌታ ይረዳል። እዛ እንገናኛለን። በጣም አሪፍ። ለኢትዮጵያ የጀግኖች አርበኞች የድል ቀን ፓትሪዮትስ ዴይ ምክንያት አድርገህ ተነስተህ በ12 ቀን አዲስ አበባ የገባህ ወጣት አርአያ መሆን የምትችል ለብዙ ወጣቶች ጀግና በዚህ ዕድሜ እያሱ ክፍሌ እንግዳ የሆነ በሶዶ ለማ ሚዲያ የፖድካስት እንግዳ ሰዓትህን፣ ጊዜህን፣ ትኩረትህን ስለሰጠኸኝ ከዚህ ከደከመ ሰውነትህ
እኔም በጣም ነው የማመሰግንህ። አመሰግናለሁ። ስቱዲዮ ጋብዘኝ ውስጥ ያለውን ሀሳብ ስለተረዳኝ ለብዙ ሰዎች ደግሞ ፕሮሞት ስላደረግ በጣም እያመሰገንኩ አንድ ስጦታ አዘጋጅቼልሃለሁ። ጭራሽ ለኔ? አዎ አዘጋጅቼልሃለሁ። በጣም አመሰግናለሁ። ምንድን ነው? ደግሞ የጌዲኦ ስካርፍ ባህል አለባበስ ነው። ታለብሰኛለህ? አለብስሃለሁ። ከአምባገዳ ከጌዲኦ ሽማግሌዎች ከጌዲኦ ከነሱ የመንግስት አካላት እንደለበስኩ ነው የሚሰማኝ። በጣም ነው የሚያምረው አይደል? አመሰግናለሁ። በጣም አመሰግናለሁ። ሌላ ስጦታ? እሺ፣ እግዚአብሔር ይስጥልኝ። አክብርልኝ። ቁጭ በል። እንግዲህ ስገባ በሌላ ነበር ስሰናበት እንደዚህ በጌዲኦ የባህል ልብስ አርማ ተውቤ ይሆናል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከሰላም ተጓዡ ኢያሱ ክፍሌ ከወጣቱ እንግዳችን ጋር የነበረን ቆይታ ይህንን ይመስል ነበረ። ስለተከታተላችሁን እናንተንም ከልብ እናመሰግናለን። ቻናላችንን እንዲያድግ ሰብስክራይብ ይደረግ፣ ላይክ፣ ሼር እንዳይረሳ። ለመላው ኢትዮጵያውያን እንዲሁም ለጀግኖችና ለጀግኖች ቤተሰቦች እንኳን ለአርበኞች ድል ቀን በሰላም አደረሳችሁ ለማለት እንወዳለን። ስለነበረን ጊዜ በድጋሚ ከልብ አመሰግናለሁ። በሌላ እንግዳ እስከምንገናኝ በያላችሁበት ጥሩ ጊዜ ይሆንላችሁ። ጤና ይስጥልን።